ምን አደረኩ አምላኬ? እንዴት ነይ እንጂ ግቢ። ከህይወት ጋር ምን አላውቅም ሳሚስ፣ ሰክሬ ነበር። ስነቃ ግን እዛ ሁና ያደረገችኝ ነገር በጣም የከፋ ነው። አሁን ግን ከዳኒ ጋር ምን እያልሽ ነው? ማለት የእህቴ ባለቤት ነው ብለሽኛል ነበር እንዴ? አዎ ሳሪ፣ ግን ትናንት ማታ እንዳትጨርሹ። ምን አደረኩ አምላኬ? እንዴት ሔዋኔ ላይ እንዴት? ወይኔ ምንድን ነው የተፈጠረው? እንቅልፍ አልወሰደህም እንዴ? አንቺ ቆይ እንዴት ምንም እንዳልተፈጠረ ትሆንሻለሽ? ምን ተፈጥሮ ነው እንደዚህ ይሆን ካለው? እንደምትል ማስተዋወስ ያለብህ አንተ ነህ። የትኛው ነው የተፈጠረው? ፕሊስ አታሽፉ ይዊ እንዳር ለሚያስኩት ህይወት እንጂ እየሆነ ያለውን እያወቅሽ ነው። እኔና አንቺ አትደናገድ ዳኒ። አንተ መጠጣትህን በደንብ አውቃለሁ። እኔ ደግሞ ባልጠጣ አይምሮዬ ነው ይህንን ነገር ሳደርግ ነበር። ስለዚህ በቃ ይሄ ነገር በእኔና አንተ መሀል ነው የተፈጠረው። ስለዚህ በቃ ምንም እንዳልተፈጠረ አድርገን እንርሳው። መርሳት? ቆይ እንዴት? ሔዋንስ እምነቷን ጉዳይ ይስጠብቃት ምን ትለኛለች? አስብ እንጂ እህትሽ እኮ ነሽ። አንተ ደግሞ ሁልጊዜ ሔዋን ሁሌም እኮ አጠገብ ያለሁት እኔ ነኝ። ደግሞ በቃ ይሄ ሁሉ የእግዚአብሔር ፍቃድ ሊሆን ይችላል። አታውሪው። የትኛው ነው የእግዚአብሔር ፈቃድ? ከሁለት እህትማማቾች አብሮ ማደርና ዝሙት መፈጸም ነው የእግዚአብሔር ፈቃድ? ዳኒ ምንም አትጨናነቅ። እኔ ይህንን ነገር ባልፈልገው ኖሮ አላደርገውም ነበረ። መጣውሻ ነኝ። ሄሎ ሳሪ፣ ወይ መጣው። የት ነው ያለሽው? እሺ በቃ አሁን ልብስ ቀይሬ መጣ። እሺ ባይ። የት ነው የምትሄጂው? ማለት ጓደኛዬ ጋር አገናኛለሁ ብዬ ነግሬህ ነበር እንዴ? ሳሮን እሷ? አዎ ጓደኛዬ ሳሮን ናት። ቆይ ትናንት ነግሬህ የለ እንዴ? ማደሪያ ፈልጋ አብራን እንድትቆይ ተስማምተን ነበር እኮ። አሁን ተገኘ። ግን አሁን ገና ያልተፈጠረ ብዙ ችግር አለ። እሺ አሁን ታዲያ ቆይ ምን ላድርግ? ነግሬህ ነበር እኮ። እሺ ብለናታል እንዴ? እሺ አሁን ሂጅ ምን ልበላት? እሺ በቃ ይጀምራል። ግን እኔ ለጊዜው ብቻ ነው የኔ ቆንጆ በጣም ይቅርታ ቆየሁብሽ አይደለ? አይ ብዙም አይደለም። አንቺ ግን ትናንትና ምን ሆነሽ ነው? ቆይ በዛ ፍጥነት የኔ ሄድሽው? ተመልሼ ስመጣ እኮ አጣሁሽ። የት ሄዳለሁ ብለሽ ነው? ያው ስጠብቅሽ ስትቆይብኝ ጊዜ አንቺም እንደሌሎቹ የማትመጪ መስሎኝ ነበር። አረ ሐሳብ። ለማንኛውም እኔ ትክክለኛ ጓደኛ ከሚባሉት ውስጥ አንዷ ነኝ። ስለዚህ ምንም እንዳትጨናነቂ። እኔ ግን ማታ ስለአንቺ በጣም እያሰብኩ ነበር ያደርኩት። ተመስገን። በህይወቴ አንድ እንደራሱ አድርጎ የሚያይ ሰው አገኘሁኝ። አሁን እኮ ብዙ ችግሮች እየተፈቱ ነው አይደል እንዴ? ወደፊት ደግሞ በጣም ብዙ የደስታ ቀናት ይጠብቁናል። እሺ ችግር የለውም ሂውዬ። ግን ምን የተፈታ ነገር አለ? ሁሉንም ነገር በጊዜው እነግርሻለሁ። ዳንዬ በእኔ ሀሳብ ተስማምቷል እና ለጊዜው እኛ ጋር ትቆያለሽ። እውነትሽን ነው የኔ ቆንጆ። እሺ እኔ አሁን ምንድነው ማድረግ ያለብኝ? እውነት እኔም በጣም ነው ደስ ያለኝ።
ያው እንደ እህትና እንደ ጓደኛ የሚያወራኝ ሰው አገኘው ማለት አይደለ? በቃ አሁን ሻንጣሽን ያዥና እንውጣ። ቆይ ምን ተገኘ? ትናንት ማታ ስደውልልህ ስልክ ነው የማታነሳው? በሰላም ነው? አምሳ ለኔ ደውለህልኝ መቼ? አዎ በደንብ። እስኪ ስልክ ቼክ አድርገው። ወይ በእናትህ እሺ፣ ይሄን ሁሉ ሰዓት የት ሄደህ ነው ያላየኸው? ትናንትና ትንሽ ቀማምሼ ነበርና ለዛ ነው መሰለኝ። እንደለመድከዋ ነይ እንጂ ግቢ። ቆይ ምንድን ነው የምትይው? በቃ የኔ ፍቅር ብዙ ሞክሬያለሁ። እሺ እኔ ምን ላድርግ? ገንዘብ ስትይ እየሰጠሁሽ ነው። ከዚህ በላይ ምን ላድርግ ነው የምትፈልጊው? እየሰጠኸኝ መሆኑን እኮ አልፈልግም። በቃ ሸክም እንደሆንብህ አልፈልግም። ግድ ነው ተረዳኝ። በሁለት እግሬ ቆሜ መሄድ ነው የምፈልገው። በቃ ይሄ ነው የኔ መጨረሻ? አዎ አባ በጣም ለነገሩ ወስደሽ ነው የመጣሽ። እሺ በቃ አይቅናሽ። አይቅናሽ? አዎ አይቅናሽ። ምን ማለት ነው ይሄ ቃል? ያፈቀርሽውን ስታጭው ነው የሚሰማሽ። ከነውን ተው። አልገባኝም። ቆይ ትተዋወቃላችሁ እንዴ? አይ አንድ ስልጠና ላይ ነበር የተዋወቅነው። ሁኔታችሁ ግን ለረጅም ጊዜ የምትተዋወቁ ነው የሚመስሉት። ለማንኛውም እዚህ አትቆሚ፣ ነይ እንግባ። ግቡ እንጂ። እንዴት አዮ እኛ ሰላም አንባልም እንዴ? አለ ትባላላችሁ። ሳሚ ሳራ ምን እንደፈይሽ ነው? እሺ ሄዊ ወይ ውስጥ ምን እየሰራሽ ነው? ምሳምናም እኮ ልስራ ብዬ። አይ እኛ ውጭ ስለምንወጣ ችግር የለም። ለእናንተ ባይሆን ለእናንተ የሚሆን ሰራርና እናንተ ብሉ። እሺ በቃ ሳሚ ነው እንዴ? አንተ እንደዛ ጠርፈህ ያስወጣኝ ግን ምን ሆነ ነው? ምን ላድርግ ብለህ ነው? በፊት አብራኝ የተማረች ልጅ እኮ ተቸግራ ነው የቤት መታሳየት እኮ ግራ ገብቶ ነው። አንተ ግን ያችን የመሰለች ልጅ ምን ቢቸግራት ነው እንደዛ የሆነችው? እስኪ ጠይቃታለሁ። ለኔ ምቆቁልሽ ሆነብኝ እሷ አይደል? ገርማል በጣም። ቆይ የሆነ ነገር አስጨንቆኝ ስትይ የነበረው እስኪ ንገረኝ፣ ምንድነው? አሁን ማን ያስባል ስለሱ? ሳሚ በጣም ትልቅ ስህተት ሰርቻለሁ። ስህተት? የምን ስህተት? ከህይወት ጋር ምን? አላውቅም ሳሚስ፣ ሰክሬ ነበር። ስነቃ ግን ምን? ሳሚ በቃ እያበድኩ ነው፣ ምንም አላውቅም። አሁን እሺ ምን ልትላት ነው ለህይዋንሽ? እሺ በቃ አሁን ተረጋጋ። በቃ ምንም እንደዚህ መጨናነቁ ምንም መፍትሄ የለውም። በቃ ህይወትን አውራት። እንዴት ነሽ ሳሮኒ? ምቾት እንዴት ነው? አለሁልሽ ህይወቴ። ቆንጆ ነው እግዚአብሔር ይስጥሽ። ሁለታሽ እንዴት እንደምከፍለው አላውቅም። አንቺ እኮ እህቴ ማለት ነበርሽ። ያው እዛ ሄድሽ ከመጥፋትሽ በፊት ማለት ነው። ምን ላድርግ ብለሽ ነው? ያው ታውቂ የለ ግን አንቺ ከእህትሽ ጋር እንደምትኖሪ ነበር የነገርሽኝ። እህትሽ ግን ምን ባክሽ ሲስ እዚህ ነበር የምኖረው። ግን በቃ ከሄድሽ ድፍን 6 ዓመት ሞላት። እና ትደውላለች? አዎ በፊት አካባቢ ትደውል ነበር። ከዛ በኋላ ግን እውነት በቃ ምን እንደሆነች ራሱ ማወቅ አልቻልኩ። ማለት የሔዋንን ነገር እንኳን ታዩ
እዛ ሁና ያደረገችኝ ነገር በጣም የከፋ ነው። አሁን ግን ከዳኒ ጋር ምን እያልሽ ነው? ማለት የእህቴ ባለቤት ነው ብለሽኛል ነበር እንዴ? አዎ ሳሪ፣ ግን ትናንት ማታ እንዳትጨርሹ እህቴ፣ ይሄንን ልቀበል አልችልም። እና ታዲያ አሁን ምን ልትይ ነው? እኔ በጣም ጭንቀት ውስጥ ነኝ፣ ግን ደግሞ በቃ እኔ ዳኒን በጣም አፍቅሬያለሁ። አትጨነቂ ህይወቴ፣ እኔ እኮ ቃል ገብቻለሁ። ላንቺ ደስታ ስል ሁሉንም ከፍላለሁ። እሺ በቃ ቆይና ምን ልታደርግ አሰብክ? እኔ እንጃ ሳሚ፣ ምን ማድረግ እንዳለብኝ እንኳን አላውቅም። እምነቴን ነው እኮ የበላሁት። በቃ አሁን ተረጋጋና መፍትሄ መፈለጉ ሳይሻል አይቀርም። እሺ ምን አይነት መፍትሄ ነው? መጀመሪያ ተረጋጋ። ሁሉን ነገር መጀመሪያ በብልሃት ማሰብ ይሻላል። እንዴት? አሁን ስልክ ከመዝጋት ስልኩን አናግራት፣ በቃ አውራት። እሺ ግን አመሰግናለሁ ሳሚዬ፣ ባለ ዕዳህ ነኝ። ማለትማ በዚህ ሰዓት ከጎኔ ሳትለይ አብረኝ ስለሆንክ ነዋ። በል ሁለተኛ እንደዚህ እንዳትነኝ፣ ይደብረኛል። እሺ አንተ ካልክ እሺ፣ ምን ይደረጋል? በልሽ ካልክ ያው ትንሽ ስራ አለችኝ፣ በኋላ አገኛለሁ። እሺ ከቻልኩ እሺ፣ በኋላ ምችል እንኳን አይመስለኝም። ምን ዛሬም ተወኝ ምናምን ልትል ባልሆነ። ምናልባት ሳምዬ ደህና ዋልኝ። በቃ እሺ፣ በቃ እሺ፣ ቻው። ብቸኝነት ካጠገበ ማንም ስለሌለ የሚሰማ የባዶነት ስሜት ነው። ብቻነት ግን የራስን መገኘት ማጣጣም ነው። ከራስህ ጋር ሰላም ካልፈጠርክ በሺህ ሰዎች መካከል ብትሆን እንኳን ብቸኝነት ይሰማሃል። ከራስህ ጋር መሆን ስትለምድ ግን መላው ዓለም ያንተ እንደሆነ ይገባሃል። አሁን እንዴት ነው ከራሴ ጋር መሆን የምችለው? አቤት፣ ምንድነው? ከፍተው ተው፣ እዚህ እንዳትከፍተው፣ ቤት ሄደህ ክፈቱ። ማለት ለማንኛውም እርምጃ ተጠንቀቅ። የኔ ፍቅር ምን ብዬ እንደምገልጽልሽ ሁሉ አላውቅም። እጅግ በጣም ብል እንኳን ያንሰኛል። ለአንቺ ያለኝን ፍቅር ለመግለጽ ትርጉም ያለው ህይወት መኖር የጀመርኩት ዳግም መልሼ አንቺ የኔ ያደረግኩሽ ጊዜ ነው። ተለያይተንም አልተለያየንም ነበር። አካላችን እንጂ ልባችን አንድ ነበር። ሐሳብሽ ከኔ ጋር፣ የኔም ሐሳብ ሁሌ ካንቺ ጋር ነበር። ዳግም ፈጣሪ ፈቅዶ አንድ አድርጎናል። ከዚህ በኋላ መቼም ላጣሽ አልፈልግም። መቼም እጅግ በጣም ነው የማፈቅርሽ። ግን እንዴት ላድርግ? ዳኒ ለምንድን ነው ስልክ የማታነሳው? የተፈጠረ ነገር አለ? ህይወትስ? ይሄ ልጅ ምንም የሚመጣ እየመሰለኝ አይደለም። እና ምን አሰብሽ? ከዚህ በፊት አምሽቶ ያውቃል? ማምሸት እንኳን አምሽቶ ያውቃል፣ ግን ቤት ውስጥ እንግዳ እንደዚህ እያለ እያወቀ አምሽቶ እንኳን አያውቅም። እና ምን ሆኖ ይሆን? ምን ይሆናል ብለሽ ነው? ይሄን አንዱ መጠጥ ቤት እየጠጣ ነው የሚሆነው። ዳኒ መጠጥ ይጠጣል እንዴ? እሱም አይጠጣም፣ ከሰሞኑ ያመጣው አዲስ ባህሪ ነው። እና ጀጀቃው መከርሽ እንዴት አመሻችሁ? ይኸውልሻ፣ ለማንኛውም እኛ እራታችንን እንብላ። እኔ በቃኝ። ለነገሩ እኔ ምንም ብዙም አላሰኘኝም። በቃ እንግባ። ይገርማል ህይወቴ። ዳኒ እንደዚህ ሰካራም አይመስለኝም ነበር። ሰካራምስ አይደለም፣ ግን ሄዋን ከሄደች በኋላ ነው እንደዚህ መጠጣት የጀመረው። ስለዚህ በሄዋን ገንዘብ ነው ማለት ነው የሚጠጣው። እንደዛ አትበይ ሳሮን። እሱ እኮ እሷን በጣም ነው የሚያፈቅራት። አንቺም እኮ ታፈቅሪያለሽ።
ቆይ ምን እያልሽ ነው ሳሮ? እሱ እኮ እህቴ ባል ነው። እህትሽ እኮ እዚህ የለችም እና አንቺም ደግሞ ትወጇለሽ። በቃ አንተኛ መሰለኝ። ብቸኝነት ክፉ በሽታ ነው፣ ግን እኔ ውስጥ ያለው ባዶነት ከብቸኝነት ይልቅ የተራገመ ነገር። ሔዋን ህይወቴ ያላንቺ ምን ዋጋ? አይኖቼን ከፍቼ ሳያየሁት አንቺን ነበር። ግን አሁን እንዴት ተሳሳቱ? እንዴት ራሴን አጣሁ? ዳኒ አንቺ ያመሻል እንዴ? ምን ሰሪ ነው እዚህ መጣሽ? ታውቆሻል ማን ቤት እንዳለሽ? ተረጋጋ። ህይወት እንደሆነ ተኝታለች። እኔ አንተን ፈልጌ ነው የመጣሁት። እባክሽ ሳሮን፣ አሁን ማራው ካልፈልግ ማታስጨንቀኝ። እሷ ስላንተ ታውቃለች፣ እኔ ግን አንተን አውቃለሁ። ደግሞ ሔዋን የኛ ሲኒየር የነበረችው ነው አይደል ያገባት? ለምንስ ነው ፎቶአችሁ ቤት ውስጥም ሆነ እጅህ ላይ ሌለው? ገና እግርሽ ከመርገጡ እንደ ሳኝ ተከተልሽ ነው? አይደለም ዳኒ፣ እኔ አንተን ስለማውቅ ነው። ለሔዋን ብቻ ሳይሆን ስለራስም እንደምታስብ አውቃለሁ። አሁን ግን እያጠፋህ ነው። እያጠፋህ ነው? አዎ እያጠፋው ነው። ምን ይጠበስ? ምናልባት እያጠፋው ነው። አንድ ያላጠፋሁት ነገር ቢኖር ያ ብቻ ነው፣ እሱም ጥፋቴን ማወቄ። ግን ጥያቄን አልመለስክልኝም። እንዴት ነው ፎቶአችሁ ወይ ሳሎን ላይ ካልሆነ ደግሞ እጅ ላይ ሌለው? እሺ ተረጋጊና እነግርሻለሁ። በእርግጥ በሰርግ አይደለም የተጋባነው፣ ግን ቃል ገብቼ እላታለሁ። ቃል? የምን ቃል ደግሞ? እየፎገርክ ነው? የሙፉገራ ነው፣ የምሬን ነው። ይኸውልሽ ሳሮን፣ ያኔ ለቃል ለእምነት ትንሽ ቦታ በነበረኝ የተፈጠረች ተሳሳሽ፣ ግን አሁን ለቃል ትልቅ ቦታ አለኝ። ቃል ማለት ሰማይና ምድር የጸናበት እንዲሁም ዓለም ሁሉ የተፈጠረበት ኃያል ነገር ነው። ስለዚህ ያኔ ለኔ የገባልኝ ቃል ታስተውሳለህ ማለት ነው? በሚገባ እንጂ። ግን በቃ እሱ አይሆንም ሳሮን። አይሆንም? እንዴት አይሆንም? ያኔ አብረን እያለን የነበረው የፎቶዎቹስ ታሪክ። ከዛ ወደ መኝታ ክፍል ይዞ ገባ። ኦኬ፣ ከዛ በኋላ ነው ወደ ፍቅረኛ መኝታ ጎራ ያልከው? ማለት እንዴት እንደዚህ ልትቻልሽ? ሁሉንም ነገር በምቀጥር ቦታ ላይ በሰዓቱ ከተገኘ እነግርሃለሁ። ግን አንድ ተንኮል አስባለሁ ካልክ ታውቀዋለህ፣ አሳያለሁ። ደህና ደር ሳሮን። አባኝ እንጂ